የአርሰናሉ ጀርመናዊው የፊት መስመር ተጫዋች ካይ ሃቨርትዝ ስለ ሻምፒዮንስ ሊግ ዝምታውን ሰብሯል። በነገራችን ላይ ካይ ሃቨርትዝ ለፓሪስ ሰን ጀርሜን ጨዋታ ሊደርስ ይችላል እየተባለም ይገኛል። ትላንትና ምሽት ለመጀመሪያ ጊዜ በዘንድሮው የውድድር ዓመት ሽንፈት ያስተናገዱት ፓሪስ ሰን ጀርሜኖች አሰልጣኛቸው ተጫዋቾቻቸው ልክ እንደ ሪያል ማድሪድ ስለ አርሰናል ወሬ ማውራት ጀምሯል። የቃላት ጦርነቱም በይፋ ተጀምሯል። ዛሬ በርካታ መረጃዎችን የምንመለከተው በብዙዎቻችሁ ጥያቄ መሰረት ዘርዘር ያሉና የሌሎች ቡድኖችን መረጃዎች ያካተቱ ጉዳዮችን ይዤ ተገኝቻለሁ። አብራም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። አንድ ጊዜ ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ ጥንክሮች እንድታገኙ በአክብሮት ልጋብዛችሁ። ቪዲዮውን እንደተለመደው ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ወስዳችኋለሁ። ዛሬ እንግዲህ በርካታ መረጃዎችን ነው የምንመለከተው። ቅዳሜ መሆኑን ተከትሎ በርካታ ስፖርታዊ መረጃዎች አሉ። እስኪ ከአርሰናልና ከፓሪስ ሰን ጀርሜን ጀምረን ወደ ሌሎች ክለቦችም መረጃዎች የምናመራ ይሆናል። በመጀመሪያ እንግዲህ ትላንትና የፈረንሳዩ ኃያል ክለብ ፓሪስ ሰን ጀርሜን ልክ እንደ አርሰናል አመቱን ሙሉ ሳይሸነፍ ዋንጫ ለማሳካት ተቃርቦ ነበረ። የቀረውም 3 ጨዋታዎች ብቻ ነበር። እስካሁን ድረስ በፈረንሳይ ሊግ 1 ምንም አይነት ሽንፈትን አላስተናገደም ነበር። ታዲያ ትላንትና ምሽት ከአርሰናሉ የሻምፒዮንስ ሊግ ጨዋታ በፊት እጅግ በሚያሳዝን ሁኔታ የፈረንሳይ ቡድን የ3-1 ሽንፈትን አስተናግዷል። ታዲያ ልክ እንደ አርሰናል ዘ ኢንቪንሲብል ወይም ደግሞ አመቱን ሙሉ ሳይሸነፍ ዋንጫውን ከፍ አድርጎ ታሪክ ለመስራት ያለመው የፈረንሳይ ቡድን ከተሸነፈና የመጀመሪያ ሽንፈቱን ካስተናገደ በኋላ ስለ ጨዋታው ሳይሆን አሰልጣኙም እንደዚሁም ደግሞ በፒኤስጂ ቤት እጅግ ዝነኛ የሆነው አንጋፋው ተከላካይ ማርኪኒዮስም ስለ አርሰናል ላይ ተናገሩት። አሰልጣኝ ሉዊስ ኤንሪኬ ከትላንትና ሽንፈታቸው በኋላ በቀጥታ ስለ ሽንፈቱ ሳይሆን መናገር የፈለጉት ስለ አርሰናል ጨዋታ ነው። እንደዚህ ሲሉ ነው የተናገሩት። ዛሬ መሸነፋችን እጅግ በጣም ያሳዝናል። ደጋፊዎች እንዳዘናችሁ እናውቃለን። በአርሰናል ጨዋታ ደጋፊውን ለመካስ ሁሉንም እናደርጋለን ብለዋል። ዋናው አሰልጣኝ ሉዊስ ኤንሪኬ ቡድናቸው በአርሰናል ጨዋታ የተቻለውን አድርጎ ደጋፊዎችን ማስደሰት እንደሚፈልግ ገልጸዋል። ትላንትና በተሸነፉበት የኒስ ጨዋታ 30 የግብ ዕድል መፍጠራቸውን ያስታወሱት ሉዊስ ኤንሪኬ ከአርሰናል ጋር እንደ ትላንቱ ተመሳሳይ ጨዋታ መጫወት እንፈልጋለን ብለዋል። አክለውም በአርሰናል ጨዋታ ደጋፊዎቻችንን ለማስደሰት የቻልነውን ሁሉ እናደርጋለን፣ ያለንን ሁሉ ደማችንን ሳይቀር እንሰጣለን ሲሉ ነው ሉዊስ ኤንሪኬ ተናገሩት። ፒኤስጂ እንግዲህ ከአርሰናል ጋር ማክሰኞ ምሽት በኤምሬትስ የሚገናኝ ሲሆን የትላንትናው ሽንፈትም የስነ ልቦና ጫና እንዳይፈጥርባቸው ይመስላል አሰልጣኙ ደጋፊዎችን ለማረጋጋት ይህንን የተናገሩት። ነገር ግን አሰልጣኙን ብቻ ሳይሆኑ የፓሪስ ሰን ጀርሜኑ የተከላካይ ስፍራ ተጫዋች ማርኪኒዮስም በትላንትናው ሽንፈት እጅግ ተበሳጭቶ አርሰናልን እንበቀላለን ለትላንትናው ሽንፈት ሲል ተናግሯል። አንገታችሁን እንደማናስደፋ ቃል እንገባለን ያለው ብራዚላዊው የተከላካይ ስፍራ ተጫዋች ማርኪኒዮስ በሻምፒዮንስ ሊጉ ስኬታማ ለመሆን ጠንክረው በመስራት ላይ መሆናቸውንም ገልጿል። ተጫዋቹ በንግግሩም የደጋፊዎችን አንገት አናስደፋም፣ የትላንቱን ሽንፈት ማክሰኞ በአውሮፓ ሻምፒዮንስ ሊግ በአርሰናል ላይ በድል ቀይረን ደጋፊዎችን መልሰን ፈገግ እናሰኛለን ሲል ቃል ገብቷል። የአመቱ ወሳኝ ወቅት ላይ እንገኛለን ያለው ተጫዋቹ ጨዋታ ብንሸነፍም እንኳን ባለን አቅም የምንጠራጠርበት ጊዜ አይደለም፣ በራስ መተማመናችንን ማቆየት አለብን፣ አትረበሹ፣ በቀጣይ የአርሰናል ጨዋታ የደጋፊዎችን አንገት እንደማናስደፋ ቃል እንገባለን፣ አላማችንን ለማሳካት ጠንክረን እንሰራለን ሲል እንግዲህ የፒኤስጂው የተከላካይ ስፍራ ተጫዋች ማርኪኒዮስ ተናግሯል። በነገራችን ላይ ፒኤስጂ የመጀመሪያውን ሽንፈት ነው ያስተናገደው። ፒኤስጂ ከኒስ ጋር ሲሸነፍ ከ30 የሊግ ጨዋታዎች ያለመሸነፍ ጉዞ በኋላ አርሰናል ለመግጠም እንግዲህ ቀናት ሲቀሩት ነው ሽንፈት የገጠመው። ፒኤስጂ እንግዲህ ሊጉን ምንም ጨዋታ ሳይሸነፍ በማንሳት ወርቃማ ታሪክ ለመጻፍ የ3 ጨዋታ እድሜ ብቻ ነበር ቀርቶት የነበረው። ስለዚህ የፒኤስጂ መሸነፍ ምናልባትም ለአርሰናል ጥሩ ዜና ሊሆን ይችላል። አርሰናል በክሪስታል ፓላስ አቻ ወጥቶ ነበረ። ይህም እንግዲህ የአርሰናል ነጥብ መጣል ለፒኤስጂዎች ይጠቅማል ሲባል ፒኤስጂዎችም መሸነፋቸው ለአርሰናል የስነ ልቦና ጫናውን ቀለል እንደሚያደርግለትና ምናልባትም ፓሪስ ሰን ጀርሜኖች የስነ ልቦና ጫና ሊያድርባቸው ይችላል የሚሉ መረጃዎች እየወጡ ነው። በነገራችን ላይ አርሰናል ከሪያል ማድሪድ ጋርም ሊጫወት ሲል አቻ ተለያይቶ ነበረ። ታዲያ
ሪያል ማድሪድም ወዲያውኑ በዛኑ ዕለት አቻ ተለያየ። ከዛም በኋላ አርሰናል አሸንፎ ማለፍ ቻለ። ስለዚህ ይህ ውጤት በፒኤስጂ ይደገማል ወይ የብዙዎች ጥያቄ ነው። እስኪ ጀርመናዊው ካይ ሃቨርትዝ ጋር ደግሞ እንሂድ። ይህ ጀርመናዊው የአርሰናል ከምዕራብ ለንደኑ ቼልሲ ክለብ እንግዲህ ወደ ኤምሬትስ የመጣው ተጫዋች በአርሰናል ቤት በአሰልጣኝ ሚኬል አርቴታ እጅግ የሚወደደው ተጫዋች ነው ማለት ይቻላል። በርካታ ጨዋታዎችን ሙሉ 90 ደቂቃ የሚሰለፍ ነገር ግን ደግሞ በብዙ የአርሰናል ደጋፊዎች ደግሞ የሚተቸው ተጫዋች ነው። ካይ ሃቨርትዝ ትክክለኛ 9 ቁጥር አጥቂ አይደለም። የሚስታቸው ኳሶች አርሰናልን እጅግ ዋጋ አስከፍለዋል። ስለዚህ ካይ ሃቨርትዝ ካሁን በኋላ የተቀያሪ ወንበር ማሞቅ እንጂ ቋሚ ሆኖ መጫወት የለበትም የሚሉ በርካታ ደጋፊዎች አሉ። ሌሎች ደጋፊዎች ደግሞ የለም ካይ ሃቨርትዝ በሜዳ ላይ ለአርሰናል ያለውን ሁሉ ደም የሚሰጥ 90 ደቂቃ ሙሉ ሜዳውን ሲሮጥ ሳይደክም ሳይታክተው ለቀይና ነጩ ማሊያ የሚዋደቅ ተጫዋች ነው። ስለዚህ ካይ ሃቨርትዝ የአርሰናል ቀዳሚ ተመራጭ መሆን አለበት የሚሉም በርካታ የአርሰናል ደጋፊዎች አሉ። ታዲያ ካይ ሃቨርትዝ ጉዳት ካጋጠመው በኋላ ከዘንድሮ የውድድር ዓመት ውጪ ነበር ቢባልም አሰልጣኝ ሚኬል አርቴታ ራሳቸው እንዳረጋገጡት ግን ካይ ሃቨርትዝ አሁን ላይ በደንብ እያገገመ እንደሚገኝና ምናልባትም ለፒኤስጂው የደርሶ መልስ ጨዋታ በፓርክ ዴ ፕሪንስ በሚደረገው ጨዋታ ሊመለስ እንደሚችል ነው መረጃዎች እየወጡ የሚገኙት። ታዲያ ይህንን ተከትሎ አሰልጣኝ ሚኬል አርቴታ ስህተት እንዳይሰራ ካይ ሃቨርትዝ መሰለፍ የለበትም። በዘንድሮ የአውሮፓ ሻምፒዮንስ ሊግ አርሰናል ያስለመደውን በሪያል ማድሪድ የተጠቀመውን አሰላለፍ እስከ ፍጻሜ ድረስ መጠቀም አለበት የሚሉ ደጋፊዎች አሉ። አንዳንዶች ደግሞ የለም ካይ ሃቨርትዝ መሰለፍ አለበት የሚሉ ደጋፊዎችም አሉ። ታዲያ ካይ ሃቨርትዝ ለመጀመሪያ ጊዜ ስለ ሻምፒዮንስ ሊግ ከጉዳቱ በኋላ ትላንትና ዝምታውን ሰብሯል። እንደዚህ ብለዋል። ሻምፒዮንስ ሊግን ማሸነፍ እጅግ ደስ የሚል ስሜት ይሰጣል። ይህንን ዋንጫ ከቼልሲ ጋር አሳክቼ አይቼዋለሁ። ነገር ግን ይህንን ዋንጫ ከአርሰናል ጋር ማንሳት ከቻልኩኝ ደግሞ ይበልጥ ትልቅ ደስታን ይፈጥርልኛል ብለዋል። ከዚህ በፊት ቼልሲ ቤት እያለው ሳውት የሻምፒዮንስ ሊግ ዋንጫ በላይ በአርሰናል ቤት ማንሳት ብችል ስሜቱ ይበልጥብኛል ሲል እንግዲህ ኪንግ ካይ ሃቨርትዝ ስለ አርሰናል የዋንጫ ጥማት ተናግሯል። ለአርሰናል የተለየ ስሜት እንዳለው የተናገረው ካይ ሃቨርትዝ እንግዲህ ከቼልሲ በላይ ከአርሰናል ጋር ነው ዋንጫውን ማሳካት የምፈልገው ሲል ነው የተናገረው። በነገራችን ላይ የአርሰናል ደጋፊዎች በፓሪስ ሰን ጀርሜኑ ጨዋታ ላይ የተለያየ ዝግጅት አድርገው ትልልቅ ባነሮችን ይዘው ለመግባት ተዘጋጅተው የነበሩ ቢሆንም የአርሰናል ባለስልጣናት ግን ውድቅ አድርገውባቸዋል። በሚያሳዝን ሁኔታ እንግዲህ ማክሰኞ ለሚኖረው የሻምፒዮንስ ሊግ ጨዋታ ደጋፊዎች ባለፈው በሪያል ማድሪድ ጨዋታ እንዳደረጉት ቲፎዎችን አዘጋጅተው ነበር። የአርሰናል ባለስልጣናት ግን ይህንን ውድቅ አድርገዋል። በምን ምክንያት ውድቅ ሆነ? ለምን ክለቡ ይህንን ትርኢት አልተቀበለውም ለሚለው ክለቡ እስካሁን ምንም ማብራሪያ አልሰጠም። በዚህ በርካቶች ግን የተለያዩ ውይይቶችን እያደረጉ ነው። አርሰናል ግን ይህንን የሰረዘው በተለያዩ ምክንያቶች እንደሆነ ተሰምቷል። ይህ ታላቅ የሜዳ ላይ ጦርነት በይፋ ማክሰኞ ምሽት በአርሰናል ሜዳ የሚጀመር ሲሆን የመድፉ ታማኝና የልብ ደጋፊዎች ከማክሰኞ ምሽቱ የሻምፒዮንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ከፒኤስጂ ጨዋታ እንግዲህ የአርሰናል አልትራስ ግሩፕ አሽበርተን አርሚ ይባላሉ። እነዚህ የአርሰናል ቀንደኛ ደጋፊ የሚባሉት ማለት ነው። የክለቡ ቀኝ እጅና 12ኛ ተጫዋች በመባል ነው የሚታወቁት። በኤምሬትስ ስቴዲየም መሪነት ታላቅ የስታዲየም ትርኢት ለማዘጋጀት ከደጋፊዎች 10,000 ፓውንድ ተሰብስቦ ነበር። ይህም እንግዲህ ከደጋፊዎች በተሰበሰበ ገንዘብ በማክሰኞ ምሽት ጨዋታ ቡድኑን ለማበረታታት ከፍተኛ ዝግጅት ሲደረግ ቆይቷል። በዚህ ዝግጅት ከኤምሬትስ ስቴዲየም ሙሉን የሚሸፍን ምናልባትም ታይቶ የማይታወቅ ትልቅ ቲፎን ያካተተ ቢሆንም ይህንን ትርኢት ደጋፊዎቹ ኤምሬትስ ላይ እንዳያከናውኑ በክለቡ ተቀባይነት አላገኘም እና እነዚህ አሽበርተን አርሚ በመባል የሚታወቁት የመድፉ ሰራዊቶች እንግዲህ ደጋፊዎች ኤምሬትስን ለማስዋብና ለትርኢት ያወጡትን ገንዘብ በሙሉ ቡድኑ ለደጋፊዎች እንደሚመልስና የአሽበርተን ግሩፕ አባላት ምንም እንኳን በማክሰኞ ምሽት በተለየ መልኩ ስታዲየሙን ሞቅ ደመቅ አድርገው እንግዳውን ቡድን ፒኤስጂን ልክ እንደ ማድሪድ ጫና ሊያደርጉበት የነበረ ቢሆንም ያሰቡት ቲፎ ግን ጥሩ አይደለም በሚል ነው የአርሰናል ቡድን የሰረዘው ማለት ነው። የአሽበርተን እንግዲህ የደጋፊዎች ጦር እጅግ ተወዳጅ የሆነውን የዘራፊ ፊልም ታውቁታላችሁ፣ መኒሂስት ይባላል። ታዲያ የዛን ፊልም ፎቶ
ፊልሙን አይታችሁ ከሆነ የመኒ ሂስትን ፕሮፌሰር የሚባል ግለሰብ አለ ዝርፊያውን ሙሉ ያቀነባበረው ማለት ነው። ያንን ፎቶ በአሰልጣኝ ሚኬል አርቴታ ተክተው የአርሰናል ተጫዋቾችን ደግሞ ልክ መኒ ሂስት ላይ እንዳሉ ዘራፊዎች ፊቶቻቸውን በታዋቂው የመኒ ሂስት እንግዲህ ማስክ ሸፍነው ትልቅ ባነር ነበር ያዘጋጁት። ይህ ግን አይፈቀድም፣ ወንጀልን ያበረታታል በሚል የአርሰናል ቡድን ደጋፊዎች ያዘጋጁትን ፎቶ እንደከለከለ ነው የተሰማው ማለት ነው። ታዲያ ዘራፊነትና ሽብርን ያበረታታል በሚል ነው አርሰናል ይህንን ቲፎ እንግዲህ የሰረዘው ማለት ነው። በሌላ በኩል እንግዲህ የአርሰናሉ የቀድሞ ግብ ጠባቂ አሁን በካታላኑ ባርሴሎና ቁጥር 1 ግብ ጠባቂ የሆነው ሼዝኒ ስለ አርሰናል የዘንድሮ ሻምፒዮንስ ሊግ ተናግሯል። አርሰናልን መደገፍ መቼም ላቆም አልችልም ሲል የጀመረው ሼዝኒ አርሰናልን አብዝቼ እወደዋለሁ፣ ነገር ግን በዚህ ዓመት ሻምፒዮንስ ሊግን እንደማይበላ ተስፋ አረጋለሁ፣ ምክንያቱም የምጫወትበት ባርሴሎና ነው ሻምፒዮንስ ሊግን እንዲበላ የምፈልገው ሲል ተናግሯል። ሼዝኒ እንግዲህ ስለ አርሰናል ሲናገር እንደዚህ አለ። እኔ የአርሰናል እብድ ጠባቂ ነኝ። አርሰናልን መደገፍ የማያቋርጥ ስቃይ ማለት ነው። ነገር ግን ያንን የማያባራ ትግልና ስቃይ ሁል ጊዜም እወደዋለሁ ብለዋል። አርሰናል ባለፉት ጥቂት ዓመታት ውስጥ ትልቅ እምርታ ያደረጉ ይመስለኛል። በሁሉም ረገድ ተለውጠዋል። ጥሩ ነገር እያሳዩ ነው። እኔ በቻልኩት መጠን የአርሰናልን ጨዋታ ለማየት ጥረት አደርጋለሁ። የክለቡ እብድ ደጋፊ ነኝ ብለዋል። ሼዝኒ ንግግሩንም ጨምሮ በእያንዳንዱ ጨዋታ ደግፋቸዋለሁ፣ ጨዋታቸውን ከመከታተል አለፌም የአርቴታን መግለጫዎች ሁሌም መከታተላለሁ። እኔ ቅልጥ ያልኩኝ የአርሰናል ደጋፊ ነኝ። ከነዚያ እብድ ደጋፊዎች መካከል አንዱ ነኝ። በእያንዳንዱ ጨዋታ ለነሱ ድጋፍ አደርጋለሁ ብለዋል። በዚህ የውድድር ዓመት በሻምፒዮንስ ሊግ ዋንጫውን ለማሳካት 4 ክለቦች ብቻ ቀርተናል። እናም በዚህ ዓመት በሻምፒዮንስ ሊጉ የአርሰናሎች ትልቅ ደጋፊያቸው አይደለሁም። ምክንያቱም ደግሞ ግልጽ ነው፣ ከነሱ ሌላ የምጫወትበት ቡድን አለኝ። ስለዚህ ዋንጫውን እንዲበላ የምፈልገው ባርሴሎና እንጂ አርሰናል አይደለም ሲል ተናግሯል። አርሰናል በዚህ ዓመት ሻምፒዮንስ ሊጉን አይበላም፣ የሚበላው የኔ ባርሴሎና ነው ሲል እንግዲህ ሼዝኒ ስለ አርሰናል በሰጠው አስተያየት ተናግሯል። በነገራችን ላይ ይህ ግብ ጠባቂ በአርሰናል ቤት 2 የኤፍኤ ካፕ ዋንጫዎችን፣ 1 የኮሚኒቲ ሺልድ ዋንጫ፣ የፕሪሚየር ሊግ ጎልድ ግሎቭ እንደዚሁም ደግሞ የፕሪሚየር ሊግ የዓመቱ ምርጥ ግብ ጠባቂነትን የተጎናጸፈው ፖላንዳዊ ቶማስ ሼዝኒ እንግዲህ ነው ይህንን ንግግር ያደረገው ማለት ነው። እንግዲህ ዛሬ እንድንመለከታቸው ከፈለኳቸው ሌላኛው ስፖርታዊ መረጃ ደግሞ ከአርሰናል ሽንፈት በኋላ ግራ የተጋባው ሪያል ማድሪድ አሁንም እንግዲህ በስፔን ላሊጋ መረበሹን ተያይዞታል። ሪያል ማድሪድ እንግዲህ ከአርሰናል ጋር ሽንፈት ገጥሞት ከአውሮፓ ሻምፒዮንስ ሊግ ከተሰናበተ በኋላ በስፔን ላሊጋም ከፍተኛ እንግዲህ ረብሻዎችን እያስነሳ ይገኛል። ዛሬ ምሽት እንግዲህ ሪያል ማድሪድ ከባርሴሎና በኮፓ ዴላሬ የንጉስ ዋንጫ የፍጻሜ ጨዋታቸውን ያደርጋሉ። ታዲያ ሪያል ማድሪዶች የዛሬውን ጨዋታ አንጫወትም እስከ ማለትም ደርሰው እንደነበረ ተሰምቷል። ሪያል ማድሪዶች እንግዲህ የዳኛ ለውጥ ይደረግልን፣ የኮፓ ዴላሬን የፍጻሜ ጨዋታ እንዲመሩ የተመረጡት ዳኛ የባርሴሎና ደጋፊ ናቸው ሲሉ ክስ አቅርበው ነበር። ነገር ግን ላሊጋው ምንም የሚቀየር ዳኛ የለም፣ የባርሳም ደጋፊ አይደሉም፣ ስለዚህ የሪያል ማድሪድ ወቀሳ ዝም ብሎ ስልጣንን ያላግባብ ለመቆጣጠር የሚደረግ ግፊት ነው ሲል ሪያል ማድሪድን ተችተዋል። ተጠባቂውን የኤል ክላሲኮ ጨዋታ እንግዲህ የ39 ዓመቱ ዳኛ ሪካርዶ ቡርጎስ በመሃል ዳኝነት እንዲመሩት መመረጣቸው ይታወሳል። ሎስ ብላንኮቹ ግን ዋና ዳኛው ሚዛናዊ ናቸው ብለው እንደማያምኑ ሲነገር የክለቡ ቴሌቪዥን ዋና ዳኛው ሪያል ማድሪድን የበደሉ ናቸው ሲል የተለያዩ ተንቀሳቃሽ ምስሎችን አጋርቶ ነበር። ዳኛው የሪያል ማድሪድ ጨዋታን ሲመሩ ክለቡ በአማካኝ የማሸነፍ እድሉ 64% ሲሆን ባርሴሎና በመኩሉ 81% የማሸነፍ እድል እንዳለው በቻናሉ ተነግሯል። ዳኛው ከሚቀርብባቸውም ትችት በኋላ በሰጡት ጋዜጣዊ መግለጫ በእንባ ታጅበው በሪያል ማድሪዶች ምክንያት ልጄ አባትህ ሌባ ነው ተብሏል እያሉ በእንባ እያለቀሱ ተናግረዋል። ታዲያ ዳኛው ሲያለቅስ ሪያል ማድሪዶች መጥተው ዳኛው ያለቀሱት የአይምሮ እክልና በሽታ ስላለባቸው ነው፣ ኤል ክላሲኮን ለመምራት ብቁ አይደሉም በማለት ቅሬታ አቅርበዋል። በነገራችን ላይ እንግዲህ ሪያል ማድሪድ እጅግ ባልተጠበቀ ሁኔታ በአርሰናል ከአውሮፓ ሻምፒዮንስ ሊግ ከተሰናበተ በኋላ የሚይዙት የሚጨብጡት ግራ ገብቷቸዋል። ካርሎ አንቸሎቲንም ሊያባሩት ከጫፍ ደርሷል። ዛሬ በእርግጠኝነት ሪያል ማድሪድ በባርሴሎና ተሸንፎ ዋንጫውን የሚያጣ ከሆነ ካርሊቶ ከሪያል ማድሪድ መሰናበታቸው እንደማይቀር ነው
የተነገረው ማለት ነው። በሌላ በኩል የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በቀጣይ ዓመት ቡድናቸው የበለጠ ጠንካራ ሆኖ ይመጣል ሲሉ ዝተዋል። ቀጣይ ዓመት ከድሮ ተሽለን እንመለሳለን ያሉት ፔፕ ጋርዲዮላ ከነገው የኖቲንጋም ፎረስት የኤፍኤ ካፕ ጨዋታ በፊት ነው የተናገሩት። ቀጣይ ዓመት ለሊጉ ዋንጫ እንፎካከራለን፣ እንሻሻላለን፣ ቀጣዩ የውድድር ዓመታችን የተለየ ይሆናል፣ ተዘጋጁ ብለዋል። ኬቨን ዴብሬን ማንቸስተር ሲቲን ለምን እንደሚለቅ ከዚህ በፊት ተናግሬያለሁ። አሁን መናገር አልፈልግም ያሉት ፔፕ ጋርዲዮላ ስለ ተጫዋቾች ኮንትራት መናገር አልፈልግም። አሁን ቀጣይ ዓመት የሊጉ ተፎካካሪ ሆነን ስለመምጣት እያሰብን ነው ብለዋል። ሮድሪ ባደረገው ነገር ደስተኛ ነኝ። እሱ ሁልጊዜ መልበሻ ቤት ውስጥ ከደጋፊዎች ጋር ነው። እነሱን መርዳት እፈልጋለሁ ብለዋል። ከአርሰናል ጋር ባለፉት 2 ዓመታት የእንግሊዝ ፕሪሚየር ሊግ ተፎካካሪ የነበሩት ማንቸስተር ሲቲዎች ሁለቱንም ዋንጫ ከአርሰናል ቀምተው ማሳካታቸው ይታወሳል። ዘንድሮ የዋንጫ ተፎካካሪ ባለመሆናቸው ደግሞ እጅግ እንደተበሳጩ የተናገሩት ፔፕ ጋርዲዮላ ቀጣይ ዓመት እንገናኝ ብለዋል። በነገራችን ላይ አርሰናል ዘንድሮ የ2 ዓመቱ ተቀናቃኝ ሲቲ አቋሙ ቢወርድም እድሉን ሳይጠቀም የፕሪሚየር ሊግ ዋንጫውን ለሊቨርፑል አሳልፎ ሰጥቷል። ሊቨርፑል እንግዲህ የሊጉን ዋንጫ ከዚህ በፊት ሲያሳካ በኮሮና ወቅት በመሆኑ ከደጋፊ ጋር አልነበረም። ዘንድሮ ግን በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ አንድ ኔዘርላንዳዊ አሰልጣኝ ከሊቨርፑል ጋር የእንግሊዝ ፕሪሚየር ሊግ ዋንጫን ነገ ያሳካል ተብሎ ይጠበቃል። ምክንያቱም ነገ እንግዲህ ሊቨርፑል ከቶተንሃም ጋር 1 ነጥብ ካሳካ የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን ያረጋግጣል። ታዲያ የሊቨርፑሉ አሰልጣኝ አርኔ ስሎት እሁድ እስኪደርስ እጅግ ጓጉተናል ሲሉ ተናግረዋል። በዚህ ክለብ በር ላይ ስትሄድ እዚህ የሚጠበቀው ዋንጫ ማሸነፍ ብቻ መሆኑን ትረዳል ያሉት አርኔ ስሎት እሁድ የፕሪሚየር ሊግ ዋንጫን አሳክቼ ከፍ አድርጌ እስክስም ድረስ መጠበቅ አልቻልኩም፣ ጓጉቻለሁ ሲሉ ነው አሰልጣኝ አርኔ ስሎት የተናገሩት። አርሰናሎች እንግዲህ ባለፉት 2 ዓመታት በማንቸስተር ሲቲ ዘንድሮ ደግሞ በጉዳትና እጅግ የማይገቡ ነጥቦችን በመጣላቸው ምክንያት በሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን አሳልፈው ይሰጣሉ። መድፈኞቹ በአሁኑ ሰዓት ብቸኛ የቀራቸው ዋንጫ የአውሮፓ ሻምፒዮንስ ሊግ ዋንጫ ነው። እንግዲህ የአውሮፓ ሻምፒዮንስ ሊግ ዋንጫን መድፈኞቹ ማሳካት ከፈለጉ የሚቀራቸውን 3 ጨዋታዎች ብቻ ማሸነፍ የዋንጫው ባለቤት ያደርጋቸዋል። አርሰናሎች እንግዲህ ማክሰኞ በሜዳቸው ፓሪስ ሰን ጀርሜንን፣ ቀጣይ ሳምንት ረቡዕ ራሱን ፓሪስ ሰን ጀርሜን በመልሱ ጨዋታ በፓርክ ዴ ፕሪንስ ሲገጥሙ ፓሪስ ሰን ጀርሜንን አሸንፈው የሚያልፉ ከሆነ ደግሞ በፍጻሜው ባርሴሎናን ወይ ኢንተር ሚላንን የሚገጥሙ ይሆናል። የአውሮፓ ሻምፒዮንስ ሊግን ለመጀመሪያ ጊዜ ወደ ዋንጫ ካዝናቸው ማስገባት ይችላሉ ማለት ነው። ውድ አድማጭ ተመልካቾቼ እንግዲህ በእናንተ ጥያቄ መሰረት የዕለቱን ወሳኝ መረጃዎች የሁሉንም ቡድኖች ያካተተ የመጀመሪያ ፕሮግራሜን ወደ እናንተ አቅርብ ያለው ከወደዳችሁትና በዚሁ እንዲቀጥል ከፈለጋችሁ በኮመንት መስጫው ሳጥን ውስጥ ሐሳባችሁን ልታስቀምጡልኝ ትችላላችሁ። ቻናላችን እጅግ በአጭር ጊዜ ተወዳጅነትን አትርፈዋል። ከልብ እያመሰገንኩኝ አሁንም ለዚህ ቻናል አዲስ የሆናችሁ የደውል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ የሚለቀቁ ወሳኝ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።